እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። አሜን አትሉ? በማሳሰቢያ ነው አሜን የምትሉት። አይሰማም? አሁንስ አሜን አትሉም ወይ ነው አልኳችሁ። ስላልሰማችሁ ነው ማለት ነው። እሺ፣ እግዚአብሔር ይመስገን። እግዚአብሔር ስለሰጠን ያምልኮ ጊዜ እግዚአብሔርን እናመሰግናለን። በጣም ትልቅ ጊዜ ነበር አይደል? የእግዚአብሔር መገኘት ነበረ። እግዚአብሔር መንፈስ በመካከላችን ነበረ እና ጌታ ይመስገን። እንደፈለኩ ለመሆን ፈልጌ ነበር። እረሳለሁ ራሴንና ለካ በቀኝና በግራ ተስፋፍቻለሁ እና እንዴት አድርጌ ብዘል ደስ ይለኝ ነበር። ጌታ ስሙ የተባረከ ይሁን። እግዚአብሔር ስለረዳን እንዲህ አይነት መንፈስ በመካከላችን ስላደረገ ክብር ለእርሱ ይሁን። ሕይወት ሁሉ ደህና ነው። ያዳነን በቅዱስ መጠራር የጠራን እግዚአብሔር ነውና መቼም ሜሞራይዝ እንኳን ታደርጉታል ብዬ አስባለሁ። እንደዚህ በደጋገምን ቁጥር በአእምሯችን በሜሞሪያችን እንይዛለን ብዬ ተስፋ አደርጋለሁና እግዚአብሔር እንድንደጋግም ነው የሚፈልገው ፓተርን እስኪሆን ድረስ እና ከዛ በኋላ ከዛ መውጣት እስከማንችል ድረስ አንድ ነገር በጣም ሲደጋገም ፓተርን ይሆናል። ያ ፓተርን ዴስቲኒያችንን ሼፕ ያደርገዋል። ማንነታችንን እየቀረጸ ይሄዳል። ቦምባርድድ እየሆንን ነው በእግዚአብሔር ቃል እና ደጋግመን ስንሰማ ደጋግመን ስናወራ አናውቅም። እንዴት ውስጣችን ገብቶ ምን እንደሚሰራ አታውቁም። እንደዚህ ነው ብዙዎቻችንን እግዚአብሔር ሲጠቀምብን ያሳለፈው እያሳለፈም ያለው እና ያዳነን በቅዱስም አጠራር የጠራን የለም እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በጌታችን በኢየሱስ ክርስቶስ መገለጥ ታይቷል ይለናል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ማለት ነው። ከምንድን ነው ያዳነን በሚል ሀሳብ እየተነጋገርን ነበር። ቀደም ሲል ኃጢአት ካስከተለው ነገር ኃጢአት 3 ያስከተላቸው ነገሮች ነበሩ ብዬ ተናግሬ ነበር። እስቲ 3ቱን የሚነግረኝ ሰው ከጉባኤ ውስጥ ኃጢአት በ3 ፊቶች፣ አሁን በጣም መስመር ሰጠኋችሁ። በ3 ፊቶች ያስከተለው ችግር አለ የሚነግረኝ ሰው። አንቺ ትመልሻለሽ። ቆይ አንተም ትመልሳለህ። ሌላ ሰው ኃጢአት በ3 ፊቶች ችግር ፈጥሯል። የአዳምና ሔዋን ውድቀት በ3 ፊቶች በ3 ዋርዶች ችግር ፈጥሯል እና እግዚአብሔር ከኃጢአትም ያዳነን ኃጢአትም ካስከተለውም ጭምር ነው ያዳነን ብለናል። እና እነዚህ ኃጢአት ያስከተላቸው 3 ፊቶች በ3 ፊቶች ያስከተላቸው ችግሮች ምንድን ናቸው? የሚመልስ የለም? ብርሃኔ እስቲ ኖ በ3 ፊቶች ኃጢአት ችግር አስከትሏል። ልክ አንድ ሰው ኃጢአት ሲሰራ 3 ኤሪያ ላይ ነው ችግሮች የሚፈጠሩት። እነዚህ ፊቶች የሚነግረኝ እሺ፣ ነብይት ገባችሁ? ጋድስ ዋርድ፣ ሰልፍ ዋርድ፣ ሳታን ዋርድ። በእግዚአብሔር ፊት፣ በራሳችን ፊት፣ በሰይጣን ፊት ያስከተላቸው ችግሮች ነበሩ። በእግዚአብሔር ፊት ምንድን ነው ያስከተለው? መለየት፣ ህልውናውን ከእግዚአብሔር ሴፓሬትድ መሆን፣ መለየት። በሰልፍ ዋርድ እኛን በተመለከተ በእኛ ፊት ምንድን ነው ያስከተለው?
ጊልት የበደለኛነት ስሜት፣ ኃጢአተኛነት ስሜት አልተገላገልንም ማለት ነው። በእግዚአብሔር ፊት ብቻ አይደለም ችግር የተፈጠረው እኛም ጋር ቢኮዝ ፍጥረታችን እግዚአብሔር ኦሪጂናሊ ከፈጠረበት ሀሳብ ወጣ ስላል ውስጣችን ራሱ እኛን ማተራመስ ጀመረ፣ ጊልት ፈጠረ። ለምን? እኛ ጋም የከበረውን ከተዋረደው የምንለይበት ህሊና ስለሰጠን፣ ኮንሽስነስ ስለሰጠን፣ ያ ኮንሽስነስ ልክ መሆን አለመሆናችንን የሚለካ የሚቆጣጠር ማንነት ስላለ አንድ የተተረማመሰ የተሳተ ነገር እንዳለ ውስጣችን ስለሚያቅ ጊልት የሚባለው ነገር ይሰማናል። ሌላ ሶስተኛው ማፊት ነው፣ በሰይጣን ፊት ደግሞ እሱ ደግሞ ምን አስከተለ? አኪዩዜሽን፣ ክስ፣ መከሰስን አስከተለ። በጣም እነዚህም በደንብ ብናቃቸው ኃጢአት ስንሰራ ምን ችግር እንደሚፈጠር በቀላሉ እናውቃለን። በሶስት ኤሪያዎች ላይ ችግር ይፈጥራል። እኛ በልፍኝ ነው የፈጠርነው። ጉዳዩ ግን ከባድ ነው፣ የሚያስከትለው ውጤት ከባድ ነው። እግዚአብሔርን በተመለከተ ከእግዚአብሔር ፊት ለየን፣ ሴፓሬሽን። እኛን በተመለከተ ጊልት፣ ሰይጣንን በተመለከተ እንድንከሰስ አደረገን። ኢየሱስ ክርስቶስ ከኃጢአት ብቻ ሳይሆን ያዳነን ኃጢአት ካስከተላቸው ከነዚህ ሶስት ችግሮችም ጭምር አዳነን። ክብር ለእርሱ ይሁን። ስለዚህ አሁን ከእግዚአብሔር ጋር የነበረው የተቋረጠው ግንኙነት በክርስቶስ ኢየሱስ ተሰጠን፣ ታደሰ፣ ወደ እርሱ መግባት ሆነልን፣ ከእርሱ ጋር ፌሎሺፕ ማድረግ ቻል። በመስቀል ላይ ከተሰራው ስራ እኛ ጋር ከተገኘው ነገር የተነሳ ሳይሆን እርሱ በእኛ ፈንታ እኛን ወክሎ እኛን ጨምሮ ካደረገው ነገር የተነሳ በሞቱና በትንሣኤው ከተሰራው ስራ የተነሳ ከእግዚአብሔር ጋር ህብረት ማድረግ ቻል፣ ወደ አብ መግባት ቻል፣ መጸለይ ቻል። ለዚህ ነው በስሙ የምንጸልየው። ዝም ብለን አንጸልይም፣ በስሙ ነው የምንጸልየው። በስሙ ነው የምንጸልየው። ምክንያቱም እሱ ፊት ለመቆም የሚያስችል ምንም ጤናማ ማንነት ስለሌለን በስሙ ውስጥ ገብተን ኢንክራይስት ሆነን ነው የምንቀርበው በፊቱ። ለዚህ ነው በስሙ ስንለምን እንሰማለን፣ በስሙ ስንቀርብ ድፍረት አለን፣ ወደ አብ መግባት እንችላለን። በስሙ በስሜ ያለው ለዚህ ነው። በራሳችን መቆም ስለማንችል በፊቱ ሊያቀርበን የሚችል ጤናማ ማንነት ስለሌለን፣ በጎነት እኛ ጋር ስለሌለ፣ የእግዚአብሔርን ቅድስና መቋቋም ስለማንችል ከንፈሮቻችን የረከሱ ከንፈሮቻቸው በረከሱ ሰዎች መካከል የምንመላለስ በብዙ የተበለሻሸን ሰዎች ስለሆንን በእርሱ ፊት ለመቅረብ የምንችልበት በራሳችን የሆነ ማንነት የለንም። አሁንም እንኳ ጌታን ከተቀበልን እንኳ በእኛ ሚዛንና መለኪያ ነው። እኛ አሁን ኃጢአት አልሰራውም ደህና ነኝ ብለን የምንለካው በእኛ ሚዛን ነው። በእርሱ ፊት ግን መቆም የሚያስችል ማንነት የለም። ቁጭ ብለን እንበድለዋለን። የተገለጠ ኃጢአት ሳንፈጽም በአቲቲዩዳችን እንበድለዋለን። ቀላል አይደለም፣ በጣም ከባድ ነው። ይሄ ሁሉ በፊቱ ለመቅረብ ድፍረታችን፣ ሞገሳችን፣ ጉልበታችን ኢየሱስ ነው። ይህንን ፌሎሺፕ አደሰ። ከኃጢአታችን ብቻ ሳይሆን ያዳነን ኃጢአት ከሚያስከትለው መለየት፣ ከተቋረጠው ፌሎሺፕ ወደዛ መለሰን። ከጨለማ ወደሚደነቅ ብርሃኑ ጠራን። ከሰይጣን አገዛዝ፣ ስልጣን ማለት በሰይጣን አገዛዝ አስተዳደር ስር የነበርን ሰዎች፣ ባናቅም ብናቅም በሰይጣን አገዛዝ ነው የነበርነው። መጽሐፉ ሲናገር በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ እና በዚህ ዓለም እንዳለው ኑሮ በዚህ በአየር ላይ በሚሰራው አለቃ ፈቃድ ስር ትመላለሱ ነበር ይላል። በአየር ላይ ስልጣን ያለው አለቃ the prince of the air የሚባል አለ። አናየውም፣ አየር ላይ ነው ያለው። በሱ አለቃ ፈቃድ በምድር ላይ የምንመላለሰው እኛንን። ግን የምንፈጽመው የማንን ፈቃድ ነው? የእርሱን ፈቃድ ነው የምንፈጽመው። በማይታይ ዓለም ውስጥ ቁጭ ብሎ እያንዳንዳችንን አክሰስ አግኝቷል። በወደቀው ማንነታችን፣ ስጋችን፣ ተፈጥሯችን፣ ሀሳባችን
ስሜታችን ፈቃዳችን ላይ ሰልጥኖ መስሪያ ቤት መክፈት አላስፈልገውም፣ ጽሕፈት ቤት መክፈት አላስፈልገውም። ኦልሬዲ በወደቀው ማንነታችን ውስጥ ኢንስቶልድ ሆኗል እሱ። ስለዚህ በቀላሉ ነው አድሬስ ማንን ሰው ምን ማድረግ እንዳለበት፣ ምን ድካም ምን ችግር እንዳለበት ያውቃል። ቀላል ነው። ወደኛ ለመድረስ አክሰስ በጣም ሲምፕል ነው። ሁሉም ነገር ያግዘዋል እሱን እና እግዚአብሔር በልጁ በኢየሱስ ክርስቶስ ያንን ሰብሮ ወደዚህ ህብረት አመጣን። ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ከቅዱሳንም ጋር ነው ህብረታችን፣ ከሰውም ጋር ነው ህብረታችን። ክብር ለእርሱ። የብቻ ክርስትና ጤናማ አይደለም ብዬ በተደጋጋሚ ሰፊ ጊዜ ሰጥቼ ተናግሬያለሁ። ወደ ኋላ ተመልሳችሁ ብታዩዋቸው ጥሩ ነው። እንኳን ለእናንተ ለእኔም ስሰማው ይደንቀኛል፣ ለእኔም ስሰማው ይደንቀኛል። እና እግዚአብሔር ስሙ የተባረከ ይሁን ስለረዳን። ቃሉ ብርቅ ስላልሆነ እዚህ ቤተ ክርስቲያን የእግዚአብሔር ቃል ብርቅ አይደለም። ቃሉ ብርቅ አይደለም፣ ይፈሳል። እየተናገረ ነው ጌታ። ክብር ለእርሱ ይሁን። የረዳን እግዚአብሔር ስሙ ይባረክ። ስለዚህ በሶስተኛው ደግሞ ከሰይጣን ከስም ነው ይከሰን ከነበረው ሰይጣን የወንድሞች ከሳሽ ከሆነው በዚህ በክርስቶስ ኢየሱስ እግዚአብሔር ከዛም አዳነን። እነርሱም ከበጉ ደም የተነሳ ከምስክሮቻቸው ቃል የተነሳ ድል ነሱት። አሜን። ክብር ለእግዚአብሔር ይሁን። እነዚህን ሁሉ ስናይ ቆይተናል። በደንብ እያሸናቸው ነገሮችን ስናይ ቆይተናል። ግን ለምንድን ነው ያዳነን በሚለው ሀሳብ ላይ ከእግዚአብሔር እኛን ማዳን ከእግዚአብሔር እኛን መጥራት በስተጀርባ ፐርፐዝ አለ። እንደ ራሱ ሀሳብ የሚባለው ቃል ፐርፐዝ እንዳለ፣ ዓላማ እንዳለ፣ የእግዚአብሔር ምክር እንዳለ የሚያሳይ ቃል ነው። ዓላማ አለው። ለምን አዳነን? ከምን እንዳዳነን እናውቀናል። ብዙ ናቸው። አሁን ያዳነን ከነዚህ ብቻ ነው ብዬ የሚጨርሰው ነገር አይደለም። መጽሐፉ በሙሉ ብዙ የሚለው ነገር አለ። ለጊዜው ያህል እንዲገባን ዋና በሆኑ ነገሮች ላይ ነው የተነጋገርነው። ስለዚህ ለምንድን ነው ግን ያዳነን የሚለውን ሀሳብ እያየን ነው። ሀሳብ አለ ከዚህ መዳን በስተጀርባ፣ ከዚህ ጥሪ ወደ መንግስቱ እኛን ከመጥራቱ በስተጀርባ ክሊር ቪቪድ ሉሲድ ቱ ዘ ፖይንት የሆነ የእግዚአብሔር ሀሳብ አለ። ውስብስብ አይደለም። በጣም ክሊር እንዲህ ትርምስምስ የሚያደርግ ግራ የሚያጋባ ለመረዳት የሚያዳግት አይደለም። ደስ ይለኛል አንድ ቃል መጽሐፍ ቅዱስ ውስጥ በዚህ መንገድ ሰነፎች እንኳን አይሰቱበትም ይላል። እንግሊዝኛው ኢግኖራንት የሆኑ ሰዎች እንኳን አይሰቱበትም በዚህ መንገድ ይላል። ያልተማሩ ሰዎች እንኳን አይሰቱም። መንገዱ ለሁሉ የሚሆን መንገድ ነው። አይመርጥም። ሰው ሀሳቡን ለመረዳት የሚያቅተው ሰው የለም ማለት ነው። ለማንም በቀላሉ ሊገባ የሚችል ነው የእግዚአብሔር ነገር። ውስብስብ አይደለም። በፓወርፖይንት ማስረዳት አያስፈልገውም። የሰማችሁኝ ነው? ከኔ ጋር ናችሁ? በጣም ሲምፕል ነው፣ ኢዚ ነው። መንፈስ ቅዱስ ሲያበራው ይገባናል፣ ግልጽ ይሆንልናል። እኛ ልንተረጉመው ስንሞክር እናወሳስበዋለን። የአእምሮ ጂምናስቲክ እዚህ ቃል ውስጥ ከገባ ችግር ይፈጠራል። ሜንታሊ ኢንጂነርድ የሆኑ ስብከቶች ዴቨሎፕ ማድረግ እንጀምራለን። ይሄ አደገኛ ነው። ቤተ ክርስቲያንን ወዴትም ፈቀቅ አያደርጋትም። ሲምፕሊሲቲው ስላልተመቻቸው ሰዎች አወሳሰቡት። ሜክ ሴንስ አላረጋላቸው፣ ስሜት አልሰጣላቸው። ቃሉ ስሜት የሚሰጠን መንፈሳችን ሕያው ሲሆን ብቻ ነው። መንፈሳችን ሲንቀሳቀስ በመንፈስ ስለተጻፈ በመንፈስ ተነድተው ኢንስፓየርድ የሆነ ወርድ ስለሆነ በመንፈስ ካልሆነ በስተቀር የሚገባ ቃል አይደለም። የገባን የምንለው እንኳ እኛ የፈለግነውን ነው የገባን እንጂ እግዚአብሔር ሌላ የፈለገውን አልገባንም። ልገመው ባለፈው ሳስተምር ስለምን በምሳሌ ተነግራቸዋለህ የሚል ቃል በዚህ ርዕስ አስተምሬያለሁ። ስለምን በምሳሌ ተነግራቸዋለህ ብለው ጠየቁት። ማንን?
ጌታ ኢየሱስ ክርስቶስ። እነማን ናቸው የጠየቁት? ደቀ መዛሙርቱ ናቸው የጠየቁት። እኔ ደግሞ መልሼ ጥያቄውን ጠየቅኩት። በምንስ ቢያስተምር ምን አገባቸው? ለምን ጠየቁት ብዬ ጠየቅኩ። ለካ ይሄን ጥያቄ ስጠይቅ መልሱን አገኘው። 12 ምዕራፍ በሙሉ ወደ ኋላ ስትመለሱ ማቴዎስ ወንጌል ምዕራፍ 13 ላይ ነው ይሄ ጥያቄ ሲጠየቅ የምታገኙት። 12 ምዕራፍ ወደ ኋላ አንድም ቀን ኢየሱስ ለካ በምሳሌ አስተምሮ አቅም እናንተ ሪል ዲሳይፕል ናቸው እነዚህ ሰዎች። እውነተኛ ደቀ መዝሙሮች ስለነበሩ የሚያደርጋትን በሙሉ ኮፒ ለማድረግ ለመቅዳት ኢሚቴት ለማድረግ ለመማር እንደ መምህራቸው ለመሆን የተዘጋጁ ደቀ መዛሙርት ስለነበሩ መንገዱን ሲቀይ አስተምሮት መንገዱን ለወጥ ሲያደርግባቸው ይሄ ነው ልክ ብለን ስንከተል የነበረው። በዚህ መንገድ ነው ትምህርት የሚሰጠው ብለን ነበር ስንከተል የነበረው። ለምን ቀየርኩ? አሁን እኮ ይቀየርም አይቀየርም ሰው አይገባውም። እውነተኛ ደቀ መዝሙር ብቻ ነው መለየት የሚችል። ሪል ዲሳይፕሎች እያንዳንዷን ኮቴ እርምጃውን፣ አካሄዱን፣ አደራረጉን ይከተላሉ። ለምን? እነሱም እንደሱ ሊያደርጉ እንደሱ ሊሆኑ እርሱን እንድንመስል ስለሚፈልግ። ክብር ለእግዚአብሔር ይሁን። እና ያን ጊዜ ምን አላቸው? ይሄን በምሳሌ ማስተምራቸው አላቸው። ወሰድ አድርጌ ነው የምነግራቸው። በምሳሌ ማስተምራቸው እያዩ ስለማያዩ እየሰሙ ስለማይሰሙ ነው አላቸው። ዋት? እያዩ ስለማያዩ እያዩ አያዩ ምን አይነት ቋንቋ ነው? ሰው እያየ አያይም እንዴት ይባላል? ሰው እየሰማ አይሰማም እንዴት ይባላል አልኩኝ። ጨርሶ አይሰማም ነው መባል የነበረበት። ስለማይሰሙ ስለማያዩ ነበር መባል የነበረበት። ራይት። ግን እያዩ ያያሉ ማለት ነው። እያዩ የሚለው ቃል የሚያሳየው ማየታቸውን ነው የሚያሳየው። ግን አያዩም ማለት ደግሞ ምንድን ነው የሚያሳየው? ይሰማሉ፣ ጆሮ አላቸው፣ ሊሰሙ ነው የተሰበሰቡት። አይነ ስውሮች አይደሉም። ሰው ነርቷቸው ሰው አግዟቸው አይደለም ወደዛ ስብሰባ የመጡት። ያያሉ ማለት ነው። ያያሉ። እስቲ ያያሉ በሉ። ስለዚህ የሚያዩ ሰዎች ናቸው፣ ግን አያዩም። ምን ማለት ነው? አያችሁ፣ ይሰማሉ አለኝ የጌታ መንፈስ። ነገር ግን የሚሰሙት አለኝ ሊሰሙት የሚፈልጉትን እንጂ እኔ የምነግራቸውን አይደለም የሚሰሙት አለ። መተላለፉን አያችኋል? ለካ እዚህ የተገኘ ሁሉ ይሰማል፣ ግን ሊሰማ የሚፈልገውን የሚሰማ ከሆነ እየሰማ አይደለም ማለት ነው። ሄሎ፣ እዚህ ያላችሁ ሰዎች ልትሰሙት የምትፈልጉትን ብቻ እየተከታተላችሁ ካላችሁ you're going to miss the point። አትሰሙም ይሆናል የእናንተ ካቴጎሪ። ስለዚህ መገኘታችሁ፣ እዚህ ቦታ መሰንበታችሁ፣ መኖራችሁ፣ ደጋግማችሁ መኖራችሁ በህይወታችሁ ላይ የሚያስከትለው ለውጥ የለም። ለካ እንድንሰማ የሚፈልገውን ነገር መስማት መቻል መታደል ነው። ትልቅ መታደል ነው። እንድናይ የፈለገው ነገር ማየት መታደል ነው። መቼም ሰው የሚያየው ያለውን ሁሉ ሳይሆን ሊያይ የሚፈልገውን ነው የሚያየው። ራይት። ወደ ቤታችሁ ብትጋብዙኝ እኔ የማየው ፎከስ የማደርግበት ኤሪያ ምናልባት አብረን የምናሳልፈውን ምንጫወተው ሀሳብ ላይ ፎከስ ላደርግ እችላለሁ። አንዳንዱ ደግሞ ቤት ውስጥ ያለውን ዕቃ ዋጋ ሁሉ ዝርዝር የሚያይ አለ። አንዳንድ ጊዜ ከእህቶች ጋር ገብተን ስናይ ስንወጣ አይገርምም? መጋረጃውን አየኸው? እኔ መጋረጃው ትዝ አይለኝም። ምክንያቱም እኔ እሱ ላይ አልነበረም ፎከሴ። እንትኑስ አቀራረቡን አየው? ሌላው ለካ ሰው የሚያየው ሊያየው የሚፈልገው ነው። ስለዚህ አሁንም ልታዩት የምትፈልጉትን ለማየት አታስቡ። ላይ የምፈልገውን ነገር አንተ እንዳይ የምትፈልገውን ነገር አሳየኝ በሉት። ክብር ለእርሱ ይሁን። ስለዚህ ምንድን ነው ፐርፐዙ? የእግዚአብሔር ሐሳብ ፐርፐዙ ለምንድን ነው ለሚለው ሐሳብ ለምን ፈጠረን የሚለው መልስ ይሰጠናል። ለምን ፈጠረን?
መልሶ ማዳን ያስፈልገበት ምክንያት ከተፈጠርንበት ዓላማ ውጪ ስለወጣን ነው ማለት ነው። ስለዚህ እግዚአብሔር ሰውን ሲፈጥር በዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልኩ በምሳሌው ምን አደረገ? ፈጠረ። ወንድና ሴት አድርጎ ፈጠራቸው፣ በእግዚአብሔር መልክ ፈጠራቸው ይለናል መጽሐፍ ቅዱስ። ስለዚህ ፐርፐዙ ከሌሎች ፍጥረታት ሁሉ ለሰው የተለየ የእግዚአብሔር ሐሳብ የእግዚአብሔር ምክር ምንድነው ብትል እርሱን እንድንመስል መልኩን ሪፕሬዘንት እንድናደርግ እሱ በማይታይ ዓለም ውስጥ የነገስታት ንጉስ ሆኖ ይኖራል። እኛ በሚታየው እሱ በሰራቸው በእጆቹ ስራ ላይ እርሱን ሪፕሬዘንት አድርገን የምንኖር ነገስታት እንድንሆን ነው። ምድርን ሙሏት ምን አድርጓት? ግዟት ነው የሚለው። ግዟት፣ ገዢዎች ነን ማለት ነው። ሰውን ልንገዛ አይደለም እግዚአብሔር የጠራ። ሰው በሰው ላይ አይገዛም። የሁሉ ገዢ እሱ ነው። ሰውን እንመራለን እንጂ አንገዛም፣ እንዳትሳሳቱ። ሰውን ልትገዙት ስትሞክሩ ነው በእጅ የማይለው ሰው። ምክንያቱም ራሱ ግዛ ተብሎ እንዴት ይገዛልሃል? ሄሎ ዛሬ በዓለም ውስጥ ያለው ብጥብጥ ምንድነው? ሰው ሊገዙት ሲሞክሩ፣ በኃይል ሊገዙት፣ በጉልበት ሊገዙት፣ በችሎታ ሊገዙት፣ በኢኮኖሚ ሊገዙት ሲሞክሩ ቀን እስኪያልፍ አባቴ ባሪያ ይግዛኝ ይላል። አንድ ቀን ቀዳዳ ካገኘ መልሶ ይነሳባቸዋል። ምክንያቱም ገዢ ነው ባይ ኢትስ ቬሪ ኔቸር። ሰው ግን ያንን ሉዝ አድርጎታል። አሁን ያ ስልጣን ከሰው እጅ ወጥቷል። በውድቀት ምክንያት በሰይጣን እጅ ገብቷል። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር ያመጣው ያን መልክ ሊመልስ ነው። ዛሬ እሱን እናያለን። ያን መልክ ሊመልስ ነው። ክብር ለእግዚአብሔር ይሁን። ለዚህ እንዲረዳን ሮሜ ምዕራፍ 8 ቁጥር 29 እና 30 እናያለን። ሮሜ ስንት አልኩኝ? ምዕራፍ 8 ቁጥር ስንት? 29 እና 30 ጻፏቸው። ማስታወሻ እየያዛችሁ ብትጽፉ ሐሳብም ሲመጣ መጽሐፍ ጥሩ ነው። ልጁ ማን ነው? እሱ ኢየሱስ ክርስቶስ በብዙ ወንድሞች መካከል በኩር ይሆን ዘንድ ማ ኢየሱስ የእግዚአብሔር ልጅ በማ መካከል? በብዙ ወንድሞች መካከል በኩር ይሆን ዘንድ ፈርስት እንዲሆን የመጀመሪያ እንዲሆን አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ምን እንዲመስሉ? የልጁን መልክ እንዲመስሉ። ለምን? ልጁ በብዙ ወንድሞች መካከል ምን እንዲሆን? በኩር እንዲሆን። ባይ ዘር ቬሪ ኔቸር አሁን በወደቀው ማንነታቸው አሁን ባሉበት ሁኔታ ወንድሞች ሊሆኑ ስለማይችሉ ይሄ ባህሪያችን፣ ይሄ መልካችን፣ የወደቀው መልካችን በኃጢአት ምክንያት የተበላሸው የሰው መልኩ ወንድም ሊሆን ስለማይችል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። የእግዚአብሔር ዕቅድ ኢየሱስ ክርስቶስ በብዙ ወንድሞች መካከል በኩር እንዲሆን ነው። ይህን ዕቅዱን እውን ለማድረግ የወንድሞች መኖር አስፈላጊ ነው። ራይት? ወንድሞች ሲኖሩ ነው ከወንድሞች በኩር የምትሆኑት። ስለዚህ ወንድሞች መኖር አለባቸው። ወንድሞች የሉም። ወንድም ለመሆን የእግዚአብሔር ልጅ መሆን ያስፈልገናል። ሄሎ ወንድም ለመሆን ከእግዚአብሔር መወለድ ያስፈልጋል። የእግዚአብሔር ልጅ ስለሆነ ኢየሱስ እኛ የእግዚአብሔር ልጅ ሆነን ካልተወለድን በስተቀር ምን ልንሆን አንችልም? ወንድሞቹ ልንሆን አንችልም። ፕሮሴስ ይፈልጋል። ወንድም ያልሆነውን የወደቀውን ሰው ኃጢአተኛውን ሰው ወንድም ለማድረግ የእግዚአብሔር ልጅ ማድረግ ሂደት ያስፈልገዋል ማለት ነው። ስለዚህ ለዚህ ምን መሆን አለበት? ኢየሱስ ክርስቶስ የባሪያን መልክ ይዘው በሰው ምሳሌ ሆኖ በላስት አዳም ሆኖ እኛን ሊወክል፣ እኛን ሊሆን፣ እኛን ሊመስል ተገባው እንጂ ሰማይ ላይ ቆሞ እኮ በቃ ምሬያችኋለሁ ሁለተኛ እንዳይለምዳችሁ ሊለን ይችል ነበር እኮ በትልቅ ድምፅ። እንደሱ አላደረገም። ምክንያቱም የወደቀውን ሰው ሪፕሬዘንት የሚያደርግ በወደቀው ሰው ፈንታ የሚቀጣ ሰው መኖር ነበረበት። የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ የሚያርፍበት ሰው
መሆን ነበረበት። ስለዚህ ኢየሱስ ክርስቶስ እኛን ወክሎ on behalf of us እኛን ጨምሮ ሞተ። ሲነሳም እኛን ጨምሮ ሞተ፣ እኛን ወክሎ ሞተ። ስለዚህ ሞቱን ተባብረናል፣ ትንሣኤውን ተባብረናል ማለት ነው። አሁን በዚህ ሂደት ውስጥ እግዚአብሔር ምን አደረገን? የእግዚአብሔር ልጆች አደረገን። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን። ፐርፐዙ ግን ምንድነው? ልጁ በብዙ ወንድሞች መካከል ምን ሊሆን? በኩር እንዲሆን። ስለዚህ መጀመሪያ ምን መሆን አለብን? እኛ ልጅ መሆን አለብን። ልጅ ለመሆን ደግሞ ኃጢአታችን መወገድ አለበት። እንደ እግዚአብሔር ልጆች በእግዚአብሔር ልጆች ላይ የማይታየው ነገር መታየት የለበትም። በእኛ ላይ በእግዚአብሔር ልጆች ላይ የማይታይ ነገር እንዳይታይብን መጀመሪያ እኛ ራሱ ሪጀነሬት መደረግ ነበረብን። እንደገና መወለድ ነበረብን። እንደገና መፈጠር አለብን። ክብር ለእግዚአብሔር ነው። ዓላማው ምንድነው? ምን አደረገ እግዚአብሔር? ይህን እቅዱን ለማስፈጸም ኢየሱስ ክርስቶስ ሰው እንዲሆን ሆነ። ከዚህ ውጭ ሌላ መንገድ እግዚአብሔር አልነበረውም። የእግዚአብሔር ቃል በኤፌሶን ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። በደንብ ስሙኝ። በበጎ ፈቃዱ እንደወደደ እግዚአብሔር አብ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ። በማን ስራ? እስቲ በሉት። በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን። ልጆች የሆነው በምንድን ነው? በክርስቶስ ኢየሱስ ስራ። ሌላ መንገድ የለም። በኢየሱስ ክርስቶስ ስራ ልጆች ልንሆን አስቀድሞ ወሰነ። ያን ፉልፊል ያን ፐርፐዙን ልጁን በብዙ ወንድሞች መካከል በኩር ለማድረግ ያለውን ዓላማ ፉልፊል ለማድረግ እኛ ልጆቹ መሆን አለብን። እርሱን የምንመስል መሆን አለብን። የልጁን መልክ እንዲኖረን ያስፈልጋል። እግዚአብሔርን ኢሜጅ እግዚአብሔር ሊመልስ በዚህ ፕሮሴስ ውስጥ ማለፍ ነበረበት። ልጆች የሆነው የተደረግነው በክርስቶስ ስራ ነው። ዝም ብሎላችን ላይ ለጠፍነው ሳይሆን ሳክሪፋይስ ተከፍሏል። መለኮት ተዋርዶ ሰው ሆኖ የባሪያን መልክ ይዞ በሰው ምሳሌ ሆኖ የፈጠረውን ሰው መስሎ ተንከራቶ እየተተፋበት ሂዩሚሌትድ ሆኖ ተዋርዶ ወለደን። እኛ ተገኘን። በዚህ መንገድ በጌታችን በኢየሱስ ክርስቶስ በኩል ልጁ አደረገን። ስለዚህ እሱን ስንቀበል ይሄ በመስቀል ላይ የተሰራልን ስራ በእኛ ፈንታ እኛን ጨምሮ እኛን ወክሎ የተሰራውን ስራ እኛን ጨምሮ የተነሳውን ትንሣኤ ሞት ጭምር ስንቀበል ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጠን። በዚህ አሰራር ነው የእግዚአብሔር ልጆች የሆነው። ክብር ለእርሱ ይሁን። በቀላሉ አልመጣንም። ይህ የእግዚአብሔር የልጁን መልክ መምሰል አስቀድሞ የተወሰነ ነገር ነው። በደንብ ስሙኝ። አሁን እዚህ ጋር ምድራችን ከምትተራመስባቸው ሄረሲ የስህተት ትምህርቶች መካከል አንዱን ልነካው ነው ዛሬ። ይህ አስቀድሞ የሚለው ቃል የሚያሳየው ከመፈጠራችን አስቀድሞ ነው ማለት እግዚአብሔር ሰው የሚባለውን ነገር ከመፍጠሩ አስቀድሞ ወስኗል ይላል። አስቀድሞ መወሰን የሚለው ቃል ፕሪደስቲን አድርጎናል። ፕሪደስቲኔሽን ይባላል። አስቀድሞ መወሰን። አስቀድሞ መወሰን በደንብ ስሙኝ። አሁን አስቀድሞ መወሰን የልጁን መልክ እንድንመስል እንጂ ከድህነት ጋር የተያያዘ አይደለም። ከድህነት ጋር የተያያዘ ቃል አይደለም። የልጁን መልክ እንድንመስል አስቀድሞ ምን አድርጓል? ወስኖ። ምን እንድንመስል? ከምን ጋር ነው ያያያዘው? አስቀድሞ መወሰን የልጁን መልክ ከመምሰል ጋር ነው የተያያዘው እንጂ ከመዳን ጋር አልተያያዘም። ስለዚህ ፕሪደስቲኔሽን ከዳን በኋላ የሆነ ጉዳይ እንጂ ከመዳናችን በፊት አይደለም።
ስለዚህ ከዳን በኋላ መጀመሪያ ማዳን ማድረግ ያዳነን ማዳን ነበረበት እግዚአብሔር። እሱን የሚገልጽላችሁ ቃል ምን የሚል ቃል ታገኛላችሁ? እናንብበው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የሚል ቃል ታገኛላችሁ። ሁለት ነገሮች ናቸው። አስቀድሞ ያወቃቸው የሚል ቃል አለ፣ አስቀድሞ የወሰነው አለ። ራይት። ስለዚህ አስቀድሞ ማወቅ ፎር ኖሌጅ ይባላል። ስለዚህ ከፕሪዴስቲኔሽን አስቀድሞ ከመወሰን አስቀድሞ ማወቅ ይቀድማል አይቀድም? አስቀድሞ ያወቃቸው የሚለው ድነታችንን የሚመለከት ሳልቬሽንን የሚመለከት ሲሆን መዳንን የሚመለከት ሲሆን አስቀድሞ መወሰን የልጁን መልክ እንድንመስል ተከታይ ነገር ነው ማለት ነው። ስለዚህ አስቀድሞ ማወቅ ላስቀድሞ መወሰን ሚና ተጫውቷል። ሃሌሉያ። ስለዚህ ፎር ኖሌጅ ይቀድማል ከፕሪዴስቲኔሽን። አስቀድሞ ማወቅ ይቀድማል። አስቀድሞ ያወቃቸው ነው አስቀድሞ የወሰናቸው። ክብር ለእግዚአብሔር ይሁን። አስቀድሞ ያወቃቸው ነው እንግዲህ። ስለዚህ ፕሪዴስቲኔሽን ከፎር ኖሌጅ ይቀድማል። ከፎር ኖሌጅ በኋላ የተከተለ ነገር ነው ማለት ነው። ፎር ኖሌጅ ለፕሪዴስቲኔሽን ላስቀደሞ ውሳኔው መሰረት ምክንያት ሆኗል ማለት ነው። ክብር ለእርሱ ይሁን። ከድነት ጋር የተገናኘ አይደለም ፕሪዴስቲኔሽን። የልጁን መልክ ከመምሰል ጋር ነው ፕሪዴስቲኔሽን የሚያያዘው። ይሄ በጣም ትልቅ ፋላሲ ነው የሚፈጥረው ይሄን አለማወቅ። ስለዚህ ፕሪዴስቲኔሽን ስንል ያልሆነውን ነገር ማወቅ አለብን፣ የሆነውን ነገር ማወቅ አለብን። ስለ ፕሪዴስቲኔሽን ፎር ኖሌጅ የሆነውን ነገር ማወቅ አለብን፣ ያልሆነውን ነገር ማወቅ ይኖርብናል። የነዚህ ሁለት ነገሮች መደበላለቅ አደጋ አለው። በወንጌል አስተምሮት ላይ አደጋ ፈጥሯል። ፕሪዴስቲኔሽን አስቀድሞ መወሰን ማን መዳን እንዳለበት ከመወሰን ጋር አይያያዝም። የዳነው ሰው ሊሆን የሚገባውን ከመወሰን ጋር ነው የተያያዘው። ምን እንድንሆን ነው? የልጁን መልክ እንድንመስል ነው። ፕሪዴስቲኔሽን ከምን ጋር የተያያዘ ነው? የልጁን መልክ ከመምሰል ጋር እንጂ ከመዳን ጋር የተያያዘ አይደለም። ከመዳን ጋር የተያያዘው አስቀድሞ ማወቁ ነው። ስለዚህ አስቀድሞ ያወቃቸውን ያዳናቸውን ሰዎች ሊሆኑ የሚገባውን ነገራቸው ማለት ነው፣ ወሰነ ማለት ነው። ስለዚህ ማን መዳን እንዳለበት ከመወሰን ጋር አያያዝም ፕሪዴስቲኔሽን ወይም አስቀድሞ መወሰን። ያኛው አስቀድሞ ማወቅ ይባላል፣ ይሄኛው አስቀድሞ መወሰን ይባላል። ያኛው ምን ይባላል? አስቀድሞ ማወቅ ፎር ኖሌጅ። ይሄኛው ምን ይባላል? ፕሪዴስቲኔሽን ወይም አስቀድሞ መወሰን ይባላል። ማን መንግስተ ሰማያት መግባት እንዳለበት ከመወሰን ጋር እነከሌ ይግቡ ብሎ ሴሌክት አድርጎ ኢሌክት አድርጎ መርጦ ከማስገባት ጋር አይገናኝም። ማመን እንዳለበት ከመወሰን ጋር አይገናኝም። ከምን ጋር ነው የሚገናኘው? እነዚህ የዳኑ ሰዎች ምን ሊያደርጋቸው ምን እንዲሆኑ ከመፈለግ ጋር የተያያዘ ጉዳይ ነው ማለት ነው። ምን ሊያደርጋቸው ነው የፈለገው? የልጁን መልክ ምን እንዲመስሉ? የልጁን መልክ እንዲመስሉ ነው። በቃ የልጁን መልክ እንዲመስሉ ነው የተፈለገው። የአማኞችን ዴስቲኒ የአማኞችን ፍጻሜ የሚመለከት ነው ፕሪዴስቲኔሽን። ከድነት ጋር ግንኙነት የለውም። ድነት አስቀድሞ በማወቅ ውስጥ ያልቃል። አስቀድሞ ፎር ኖሌጅ ያወቃቸውን ነው ፕሪዴስታይን ያደረጋቸው ወይም ፕሪዴስቲን ያደረጋቸው።
ዓላማው የልጁን መልክ እንዲመስሉ ነው። ፕሮሴስ አለው። ቅድም እንዳነበብነው ክፍሉን ተመልሰን ሄደን ብናነብ እንደዚህ ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እንግዲህ ይሄን ፉልፊል ለማድረግ ይሄን ዓላማውን ለመፈጸም ወንድሞች ሊያደርገን ይገባ ነበር። ስለዚህ ወንድሞች ለማድረግ አስቀድሞ ማወቅ ነበረበት። አስቀድሞ ማወቅ ከድነት ጋር የተያያዘ ነው። ሰዎች ከዳኑ በኋላ ከዛ በኋላ ወሰነ፣ ፕሪዴስቲን አደርጋቸው ምን እንዲመስሉ? የልጁን መልክ እንዲመስሉ። እነዚህን የወሰናቸውን ደግሞ ምን እንዲሆኑ? የልጁን መልክ እንዲመስሉ የተወሰኑትን ደግሞ ጠራቸው። ከጠራቸው በኋላ ደግሞ ምን አደረገ? የጠራቸው ምን አደረጋቸው? አጸደቃቸው። ከዛስ በኋላ ምን አደረጋቸው? አከበራቸው። ጠራቸው፣ አጸደቃቸው፣ አከበራቸው። ፋይናል ኢንዱ ግሎሪ ነው። የመጨረሻው ግን አከበራቸው። ክብር ውስጥ ነው የከተተን። ግሎሪፊኬሽን አለ ማለት ነው። ገና ነው እሱ ግን አልቋል። በክርስቶስ ኢየሱስ ስራ አልቋል። አጸደቃቸው፣ አከበራቸው። ሊያከብራቸው አይልም፣ ሊያጸድቃቸው አይልም፣ ሊጠራቸው አይልም። ኦልሬዲ አልቋል። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ሁሉም አልቋል። እግዚአብሔር በራሱ በኩል ሁሉን ጨርሷል። አሁን የሚቀጥለው የሰው ሪስፖንሲቢሊቲ ነው፣ የሰው ኃላፊነት ነው። ለዚህ ላለቀ ለበቃ ነገር ምላሽ መስጠት ነው ሰው። አሁን እግዚአብሔር የዓለምን ሕዝብ የሚቀጣው ወደ ዘላለም የገሃነም እሳት ፍርድ የሚያስገባው እግዚአብሔር ኃጢአት ስለሰሩ ሳይሆን ለኃጢአት ይቅርታ ባለመቀበላቸው ነው። ይቅርታው ሪጀክት ስላደረጉ ነው የሚፈረድባቸው። ለኃጢአትማ መልስ ኢየሱስ ነው። ለኃጢአት ይቅርታ ኢየሱስ ሞቷል። የይቅርታ ደብዳቤውን አልቀበልም ማለታቸው ነው ሰዎችን ችግር ውስጥ የሚከተው። የሰው ሪስፖንሲቢሊቲ አለ። ሁለቱ ሲጋጩ ችግር ይፈጠራል። ሂውማን ሪስፖንሲቢሊቲ፣ ዲቫይን ሶቨሬኒቲ፣ ሁለቱ ሲደባለቁባቸው ሌላ አስተምሮት ቴዎሎጂያንስ እየፈጠሩ መጥተዋል። የሰው ሶቨሬን ለማድረግ እግዚአብሔር ሉዓላዊ አድርጎ ለማስቀረት ሉዓላዊነቱን ብቻ ለማግዘፍ ፈለጉና የሰውን ኃላፊነት ከጨዋታ ውጭ ያደረጉት። ስለዚህ ምን ሆነ? ኢሬዚስቲብል ግሬስ ነው እግዚአብሔር ለሰዎች የሰጠው አሉ። ኢሬዚስቲብል ማለት ሊቋቋሙት የማይችሉትን ጸጋ ለሰው ሰጠ ይላሉ። ማለት በቃ አለመዳን አይችሉም። ግን እነማን ናቸው የሚድኑት? እሱ የመረጣቸው ሰዎች ብቻ ነው የሚሉት። እሱ የመረጣቸው ሰዎች ብቻ ነው የሚድኑት። ስለዚህ አለመዳን አይችሉም። ምክንያቱም ሊቋቋሙት የማይችሉት ጸጋ ብሎ ዴቨሎፕ አደረጉ ቴዎሎጂ። ግን ይሄ ጸጋ ልንቋቋመው የማንችለው ጸጋ ሳይሆን ኢንኤብሊንግ ግሬስ ነው እንጂ ኢሬዚስቲብል ግሬስ አይደለም። የሚያስችል ጸጋ እንጂ የሚያስገድድ ጸጋ አይደለም። እኔ ማልቋቋመውን ጸጋ በቃ ትድናታለህ። ዋው! ለምን ፈሩ መሰለ? ሶቨሬኒቲውን ላለመንካት፣ ሉዓላዊነቱ ከሰው ኃላፊነት ጋር ማስኬድ አቃታቸው። ስለዚህ ሉዓላዊነቱ ከሚነካ የሰው ሪስፖንሲቢሊቲ አፈርድሜ ይግባ አሉ። ስለዚህ ምን ማድረግ ነበረባቸው? ፍሪ ዊል የለውም ሰው አሉና ጨረሱ። ፍሪ ዊል የለውም። በቃ ፍሪ ዊሉ በውድቀት ምክንያት አጥቶታል። ሰው ቶታል ዴፕራቪቲ ይሉታል። ሰው ፍሪ ዊሉን አይደለም ያጣው፣ ዊሉ ፍሪ መሆኑን ነው ያጣው። ዊል አለው ሰው አሁን መምረጥ ይችላል፣ አለመምረጥ ይችላል። ራይት? ከወደቀም በኋላ ዊል አልተወሰደበትም። ፍሪ ዊል ነው የጠፋበት።
ሲመርጥ ዊል የለው ፈቃድ የለው ፍሪ አይደለም በሌላ ቁጥጥር ስር ገብቷል እንጂ ፈቃድ አለው ሰው ግን ፈቃዱ ነፃ አይደለም ስለዚህ ፈቃዱን ነፃ ለማድረግ እግዚአብሔር የዚህ ዓለም ገዢ ያሳወረውን ልብ ማብራት ነበረበት አይኖች መክፈት ነበረበት ለመምረጥ እንዲችሉ ለመወሰን እንዲችሉ ወንጌል እየተሰበከ በመንፈስ ቅዱስ አማካይነት ሰዎች የምስራቹን ቃል ሲሰሙ ያ ኢኔብሊንግ ግሬስ ያ አስቻይ ጸጋ እንዲለዩ ያሉበት ነገር ልክ እንዳልሆነ የሚያደርጉት ነገር ትክክል እንዳልሆነ እንዲገባቸው ምክንያቱም የዚህ ዓለም አምላክ የማያምኑትን ሐሳብ አሳውሮ ስለነበር የክርስቶስ ኢየሱስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ስለሚል የታወረ ሰው እንዴት ይረዳል ስለዚህ እግዚአብሔር መጀመሪያ አይንን መክፈት ነበርበት ያ ጸጋ አይናችንን ይከፍታል እንዲገባን ያደርገናል ስለዚህ ያለ ማንም ተጽዕኖ ነው ድነት የሰው ነፃ ፈቃድ የእግዚአብሔር ሉዓላዊነትም ተጨምሮ ነው ወንድሞችና እህቶች ይሄ ማወቅ በጣም ትልቅ ነገር ነው እግዚአብሔር ሁሉን ነገር አስቀድሞ ያወቀው ሰው በምንም አይነት መንገድ በራሱ ስራ ሊድን እንደማይችል አውቆ በልጁ በኢየሱስ ክርስቶስ በኩል መጣና አይናችንን ከፈተው ወንጌል ሲነገረን ኃጢአተኛነታችን ገባን ኢኔብሊንግ ግሬስ እዚህ ጋር ነው የምታዩት ግሬስ እዚህ ጋር ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ስንት ሰዎችን የሚያድን ሁሉ የተረፋለ የተዘለላለ ኤግዛምት የተደረጋለ ጎበዝ ሰዎችን ሁሉ ነው ሰዎች ሁሉ ይድናሉ ወይ ላይድኑ ይችላሉ ካመኑ ስቲል የሰው ሪስፖንሲቢሊቲ አለ ማለት ነው ግን እስኪገባቸው ድረስ በዊላቸው ላይ ተጽዕኖ ኖሯቸው ማሰብ አቅቷቸው ብላይንድድ ሆነው ከሆነ ያንን ብላይንድድ የሆነውን አእምሯቸውን እግዚአብሔር መክፈት አለበት ያስቻይ የሆነው ጸጋ እሱን ስራ ነው የሚሰራው ኃጢአተኛነታቸው እንዲታወቃቸው ልክ እንዳልሆኑ እንዲገባቸው በደለኛ እንደሆኑ እንዲያውቁ ስንድን እንደዚህ ሆነን እንሄዳለን ነው ትላንት ደስ ብሎን ስናደርግ የነበረው አራዳ የሆንበት ነገር እንኮራበት የነበረው በደላችን ነውር ሆኖ ታየን ክብራቸው በነውራቸው አይደል ቢለው ነውር ሲያደርጉ እንደ ክብር ይቆጥሩ ነበር እንቆጥር ነበር ማለት ነው ጎበዞች ነን እኛ ያንን ስናደርግ ገና ኃጢአት ነው በእግዚአብሔር ዘንድ እግዚአብሔር መጥቶ በመንፈስ ቅዱስ አማካይነት የወንጌል ምስራች ሲደርስ ክብር አድርገን ስንቆጥረው የነበረው ነውር መሆኑን አየን እንደፍርበት የነበረው ነገር የምናፍርበት እንድንሆን አደረገን ከዛ በኋላ እግዚአብሔር የሚያሳፍረውን ስውር ነገር አስጣለን አሜን አሜን አስጣለን ይሄ ሂደት በጣም ረቂቅ ሂደት ነው የመንፈስ ቅዱስ ስራ የሆነ ሰራር እንጂ ሰው በችሎታ በአእምሮ ንግግር በችሎታ የሚያመጣው አይደለም የመንፈስ ቅዱስ ስራ ነው የጸጋው ስራ ነው ለያዥ ለገራዥ ያስቸገረውን ሰው እጅ ያሰጠ ለአይን ማየት የማይፈልጉን ሊገሉን ያሉን ሰዎች እጅ ያሰጠ ወንጌል አንድ ወቅት ጌታን የተቀበለ ሰው አስተምር ነበር እና ከሆኑ ወንድሞች ጋር ነው ጌታን ከተቀበሉ አዳዲስ ሰዎች ናቸውና እያስተማርኳቸው ዛሬ መመስከር አለብኝ አለኝ ምንድነው ስል ልገልስ እከታተል ነበር አለኝ
ይሄ ነው ብዙዎችን ጴንጤ የሚያደርገው ብዬ መሳሪያ ይዤ እከታተል ነበር። ብቻህን አላገኝ አልኩ አለ። ሁሌ ከሰው ጋር ነው የሚያገኝ። እያደፈጥኩ እከታተል ነበር አለኝ። ዛሬ መጥቼ እግር ስር መማር ጀመርኩ አለ። ኢየሱስ ጌታ ነው። እኔ አውቅ ነበር አላውቅም። ባቅ ኖሮ ተንበቁቄ ያልቅ ነበር። እንዳላውቅ አድርጎ አንበሳ አድርጎ በጸጋው ሸፍኖኝ ኢየሱስ ጌታ ነው እያልኩ በቃ እንድፋንን በቃ ምንም ጠላት የሌለኝ እስኪመስል ድረስ እንዲሄድ ያደርገኝ ነበር። አመሻለሁ፣ አምሽቼ ነው የምገባው ሳገለግል ብዙ ቦታ። እግዚአብሔር ትልቅ ነው። አመፀኛውን፣ አመንዝራውን፣ አጭበርባሪውን ሁሉ ይዘው እግዚአብሔር አመጣና ቤቱ ልጆቹ አደረገን በኢየሱስ ክርስቶስ ስራ። አስችሎን ነው ጸጋው፣ አምነን ነው ተሸንፈናል፣ ልክ አይደለሁም እንድልን የሚያደርግ ጸጋ ተገለጠ። ይሄ ጸጋ ነው የሚሰራው እንጂ የሚያስገድድ ጸጋ የለም። የእግዚአብሔርን ጸጋ አትጣሉ ይላል፣ መጣል ስላለ። ከጸጋ አትውደቁ ይላል፣ ከጸጋ መውደቅ ስላለ አለ ማለት ነው። የሰው ሪስፖንሲቢሊቲ አለ እዚህ ውስጥ እና እንዳይምታታባችሁ ምን ያደርጋችኋል? እንደዚህ አይነት አስተሳሰብ ለዳኑ ሰዎች የሆነውን ነገር ገና ላልዳኑትና በዓለም ላሉት ነገሮች አፕላይ እንድናደርግ አደረገን። ማለት እግዚአብሔር እንዲድኑ የሚፈልገውን ሰው ወስኖ ጨርሷል። ሊድኑ የሚፈልገው ነገር በቃ እሱ መርጧል። በሉዓላዊ ስልጣኑ በሶቨሬኒቲው እግዚአብሔር ማመዳን እንዳለበት ወስኗል። እግዚአብሔር ማመዳን እንዳለበት ሳይሆን የወሰነው በልጁ በኩል የሚመጡትን ሊያድን ነው የወሰነው። ልዩነት አለው። ምርጫው በልጁ በኩል ነው ሰው እንዲድን። በልጁ በኩል የሚመጡትን ሁሉ ሊቀበል። ክብር ለእርሱ ይሁን። አሜን። ስለዚህ አስቀድሞ ማወቅ ፎር ኖሌጅ ከደህንነት ጋር የተገናኘ ነው። እስቲ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 21 ያለውን እንመልከት። ስንት አልኩኝ? አንደኛ ጴጥሮስ የሚገኘው የት ነው? አዲስ ኪዳን ውስጥ ነው። አንደኛ ጴጥሮስ ስንት አልኩ? ከ18 እንጀምር ነው ከ19 እንጀምር። የተያዘ ነው አይደል? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላቸዋል። እነማንን ነው የሚናገራቸው? የተዋጁትን ሰዎች፣ የዳኑትን ሰዎች እኮ ነው እየነገራቸው ያለው። በስራችሁ አይደለም፣ በክርስቶስ ኢየሱስ ደም ነው የተዋጃችሁት ብሎ ያስታውሳቸዋል። እየነገራቸው ነው። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለ ዳኑትን ሰዎች ነው አድሬስ እያደረገ ያለው። ክሊር ኦኬ። ቀጥሎ ምን ይላል? ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ምኑ? በዚህ መንገድ መዳናችሁ። ስለዚህ ከድህነት ጋር እንደተያዘ ላሳያችሁ ነው። አስቀድሞ ማወቅ ፎር ኖሌጅ ከድህነት ጋር የተያዘ ነው፣ ከሳልቬሽን ጋር የተያዘ ነው ማለት ነው።
አስቀድሞ ያወቃቸውን ደግሞ ምን አደረጋቸው? የልጁን መልክ እንዲመስሉ አስቀድሞ ወሰነ። ስለዚህ የተጠራን ሰዎች ሐሳቡ ምንድነው? የልጁ መልክ እንድንመስል ነው። አሁን ያለን መልክ የልጁ መልክ ነው ይሁን? ዘረኛዎች የሆኑ ሰዎች የልጁ መልክ ዘረኝነት ነው? እርስ በርሳችን የምንጠላላ ሰዎች ይሄ የልጁ መልክ ነው? የተበዳይ ይቅርታ ጠያቂ ነው እኮ የልጁ መልክ። ሲጨነቅ ሲሰቃይ አፉን ያልከፈተ ነው እኮ የልጁ መልክ። እኛ ቢያስጨንቀን ሰው ቢያሰቃየን ሰው የሚቀጥለው አፋችንን ነው የምንከፍተው። ራይት? የልጁ መልክ ግን ምንድነው? ተጨነቀ፣ ተሰቃየ፣ አፉን አልከፈተ። እስቲ ሰው በዚህ በኩል ይንካሽ፣ እስቲ በዚህ በኩል ይንካ፣ ወዲያው የሚቀጥለው አፍ መክፈት ነው። ሲሰዱት መልሶ አልተሳደበም፣ በቀልን አልተናገረም። የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እሱ ነው የልጁ መልክ። የልጁ መልክ አንዱ ከተማ ሲያሳድዱ ወደ ሌላ ሽሽ ነው። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ነው እንጂ አታሸንፍ አይደለም። በደንብ ስሙ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ነው ያለው። በክፉ ብታሸንፍም ተሸንፈሃል ማለት ነው። ዛሬ በክፉ መንገድ ሄደው ሰዎች አሸንፈው ሊሆን ይችላል። እግዚአብሔር ሲያያቸው ተሸንፎ ነው የሚያያቸው። በእግር ማስገባት ሲገባ በእጁ ጎል ቢያስገባ ምንድን ነው? ገብቷል አልገባም? ገብቷል፣ ግን ቅጣት ያስከትላል። ምክንያቱም በእግር ነው ጨዋታው። የዚህ መንፈሳዊ ጨዋታ ሕግ እንደዚህ ነው። ለሚረግሟችሁ መርቁ ነው የሚለው፣ ርገሙ አይልም። በጸሎት እኮ እኛ እንረግማለን ሰው። ይሄ ልጁ መልክ ነው። አቤት ቀዳዳና እድል አግኝተን ያን ሰው በእጃችን በገባ እኮ ነው የምንለው። ይሄ ልጁ መልክ ነው። የልጁ መልክ ነው ወንድሞችና እህቶች። እሱን ነው የተማርነው። የልጁ መልክ እሱን ነው የሚመስለው ኢየሱስ። ሲሰድቡት መልሶ አልተሳደበም። በሸላቾቹ ፊት እንደሚነዳ በግ ዝም አለ ይላል። ኢሳይያስ 54 ሄዱና የልጁን መልክ አትሊስት እኔ የዋህና ትሁት ነኝ ከኔ ተማሩ አለ። እሱን የልጁ መልክ እሱን ልንማር ነው። እሱን የልጁ መልክ እኛ ጋር ሊሰራ የሚፈለገው የልጁ መልክ ነው። ስብከቶቻችን፣ ትምህርቶቻችን ይሄ መልክ ለመፍጠር ነው። መልኩ ካልታየን ያልሆነ መልክ ነው ሰውን የምናሸክመው። አልሰማችሁኝም? መጀመሪያ ሊያገለግል የሚወጣው ሰው የልጁ መልክ ምን እንደሆነ ካላወቀ እሱ የመሰለውን ሰው ነው የሚያደርጋችሁ። እውሮች ተሰበሰቡና አሉ፣ ማየት የተሳናቸው ሰዎች ማለት ነው። ተሰበሰቡና ዝሆንን ዲፋይን እናደርግ አሉ። ምን አልኩኝ? ዝሆንን። ምኖች ናቸው ሰዎቹ? 3 ናቸው። እና ዝሆንን እስቲ ዲፋይን እናድርገው እናብራራው። ዝሆን እንዲህ ነው እንበላሉና ዝሆን ጋር ሄዱ። አንዱ ሄዶ እግሩን ሲያይ እግሩ ሀገር ነው የሚያክለው። ከዛ ትልቅ ግንድ ይመስላል ዝሆን እናንተ አላቸው። ያዙልኝ። ምን ግንድ? ትልቅ ግንድ ያዙት። ኦኬ። አንዱ ደግሞ ሄደና ጭራውን ሲያገኘው ጸጉራም እባብ ይመስላል አለ። እሺ ቅድም ነበር። አሁን ደግሞ ምን አለ? አንድ ላይ ያስቀምጡት እስቲ። ምናልባት ሲደባለቁ ዝሆን ይወጣቸው ይሆን? ደግሞ ሌላ ሄዶ ጆሮውን አገኘ።
ጆሮ የዝሆን ጆሮ ታያላችሁ። እሱን ያዘና ምን አደረገ? ዝሆን እናንተ የሰሌን ኮፍያ ነው አሉ። ይሄ ሰሌን ኮፍያ አበሻ ኢትዮጵያ ውስጥ እንደዚህ ባርኔጣ፣ እስቲ ባርኔጣ እናምጣ አንድ ላይ እንደምራቸው ምን ይወጣዋል? ዝሆን ይወጣው ይሆን? እንደዚህ ነው። ብዙ ሰዎች ክሊር የሆነ የልጁ መልክ ካልገባቸው፣ የልጁ መልክ ካልታያቸው፣ የልጁ መልክ እነሱ ውስጥ ካልተሰራ፣ ኢንፎርሜድ ካልሆኑ ወይ ራሳቸውን ነው የሚስሉ እናንተ ላይ። መንፈሳዊ ሰው አፈራለሁ ብሎ ቀዥቃዣ ጥላ ቢስ ሰው ያፈራሉ። ግን ምን ዓላማቸው ምን ነበር? አለዘ በቃ ስርዓትና ህጉን እናስተምራለን ቃሉን በመናም እናስተምራለን ብሎ ሲፈጥሩህ ሲሰሩ አቃቤ ህግ ያደርጉሃል። ሁሉን ከሳሽ፣ ሁሉን ተቺ፣ ሁሉን ተቃዋሚ የምትቀበለው ሰው የሌለህ ጠበቃ አቃቤ ህግ ያደርጉሃል። የትምህርቶች ውጤት ነን። ዛሬ ያንዳንዳችን ባህሪ እግዚአብሔር ቤት ይህን ረጅም ዘመን ስንከርብ ያስተምሮቶቹ ውጤት ነን። ምን እንደ ሳለብን አናውቅም። ያልታደል ሰዎች ነን። ቢግ ፒክቸሩ በእጃቸው ባልገቡ ሰዎች ውስጥ ወድቀን በብላተኛ አናጺዎች እጅ አለመውደቃችን ለአደጋ አጋልጦናል። ተሰብስበው ድንጋይ ይወቅራሉ ሰዎች። ምን አልኩኝ? ድንጋይ ይወቅራሉ። ድንጋይ እየወቀሩ ነው እና አንዱ መንገደኛ ሲያልፍ ሁሉም ተበታትኖ ዛም በየቦታው ቁጭ ብሎ ድንጋይ ይወቅራሉ። ሁሉም ቅርጽ ለማስያዝ ይጠርባል። ድንጋይ መውቀር መጥረብ ማለት ነው። ቺዝል ምናምን መዶሻ ምናምን ይዘው መሮ ምናምን ይዘው ቅርጽ ለማስያዝ ድንጋዩ። ከዛ ምንድነው የምትሰራው ወንድሜ አለው። ጠጋ ያለና ድንጋይ ነው መወቅሩ አይታይህም አለው። ኦኬ ሶሪ ያለና ሄደ። ወደዚህኛው መልሱ ስላላስደሰተው ሄደና ወንድሜ ምንድነው የምትሰራው ሲለው እንጀራዬን እያበሰልኩ ነው አለው። ኦኬ ሶሪ ያለና ጥሎት ሄደ። ሙሉ መልስ ደስ የሚያሰኝ መልስ አላገኝም። እሱ ማወቅ የፈለገው ሌላ ነው። ሌላው ጋር አቅ ብሎ ሄደና ወንድሜ ምንድነው የምትሰራው ሲለው ቀና አለና ካቴድራል አለው። ምን ይሰሩት? አንድ አይነት ስራ ነው አይደል? ግን አንዱ ምን እየታየው ነው የሚወቅረው? እንጀራ እየታየው እቺን ሰርቶ የሚያገኛትን ገንዘብ እያሰበ ነው የሚሰራው። ምንም ክሊር የሆነ ቪቪድ የለውም። ያ የሚወቅረው ነገር ያ የሚጠርበው ድንጋይ ምን እንደሚሆን ሳያውቅ ነው የሚወቅረው። ይሄኛው ደግሞ ሲወቅር ድንጋይ መውቀሩን ነው የሚያውቀው። ያ ድንጋይ ምን እንደሚሆን አያውቅም። ቢግ ፒክቸሩ የለውም። ያ ግን የሱ ድንጋይ በትልቁ ካቴድራል ውስጥ ቦታ እንዳላት አውቆ ነው የሚወቅረው። ኡፍ እስራኤል ዛሬ እያንዳንዳችን እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን ነገር ተፍ ስንል እግዚአብሔር ቤት ውስጥ የእግዚአብሔር የጸጋው ጉልበት የሚያሰራን በትልቁ የእግዚአብሔር the body of Christ ውስጥ ሚና እንዳለው እርግጠኞች መሆን አለብን። የልጁን መልክን ስላለን ብለን ቲፎዞ እንዳናፈራ፣ የእርሱ ደቀ መዛሙርት ልናረጋቸው ሲገባ የኛ እንዳናደርጋቸው። ዛሬ የሰው ተከታይ ነው የሞላ። ቸርቾች በሰው ስም መጠራት ጀመሩ። ፓስተር ከሌ ቸርች፣ ወንድሞችና እህቶች
እግዚአብሔር እኛን ወደ መንግስቱ ሲጠራን፣ ከጨለማ ወደሚደነቅ ብርሃኑ ሲጠራን፣ ከሰይጣን ስልጣን ወደ ፍቅሩ ልጅ መንግስት ሲያፈልሰን፣ በክርስቶስ ኢየሱስ ስራ የእግዚአብሔር ልጆች ሲያደርገን ዓላማው የልጁን መልክ ለማምጣት ነው። ተሰርተን የልጁን መልክ እንድናመጣ ነው። ያ በእርሱ ዘንድ ያለው አልቋል። በዚህ ምድር ላይ ባለን ቆይታ ትራንስፎርምድ እንድንሆን ይፈልጋል። የልጁን መልክ መሆናችን ምን ሁሉ ነገር ኤቭሪቲንግ ዲክላሬሽን ነው፣ አዋጅ ነው። እግዚአብሔር ጨርሶታል። ነገር ግን ፕራክቲካሊ እኔ ጋር ሬስፖንሲቢሊቲ አለ ወደዛ ወደ ልጁ መልክ ለመሄድ። ያለዛ ለምን ከረምን? እዚህ ምን አቆየን? ደጋግሜ ነግሬያቸዋለሁ። እዚህ ያለ ነው ልንሰራ ሊሰራልን ነው ብያለሁ። እነዚህ በአንድ ጊዜ የሚከናወኑ ነገሮች ናቸው። በተሰራንበት ቦታ እንሰራለን። ደሞም እግዚአብሔር ይሰራልናል። በምድርም እንኳ ማለት ነው። እዚህ ያለ ነው እሱ ነው የልጁ መልክ። የልጁ መልክ ትመስላላችሁ? እንመስላለን? እየጠየቅን ነው። ይህን ያህል ዘመን ቆይተናል እግዚአብሔር ቤት ውስጥ። እኔ ጋር የልጁ መልክ አለ። ኢየሱስ እንደሱ ይመስላል። ስናማ የልጁ መልክ ነው። ስንጠላ የልጁ መልክ ነው። ስንከፋፍል የልጁ መልክ ነው። you have to test። መጠየቅ ጥሩ ነው። መጠየቅ ጥሩ ነው። የእግዚአብሔር ዓላማ መልኩን ሊመልስ ነው። በቃ እኛ ውስጥ ራሱን ዲስፐርስ ሊያደርግ ነው። እያንዳንዳችን ውስጥ ራሱን ሊበትን ነው እግዚአብሔር። በእያንዳንዳችን ውስጥ ሊያድር ነው እግዚአብሔር። ስሙ በግንባሮቻችን ላይ እንዲታዩ ለማድረግ ነው እግዚአብሔር ሐሳብ። በቃ ጥሩነሽን የሚያይ ሰው ጥሩነሽን ሳይሆን ግንባሯ ላይ ማንን እንዲያይ? ኢየሱስን እንዲያይ። ስሙም በግንባሮቻቸው ላይ ነው ይላል ራእይ ላይ። ስሙን በምን ላይ? መቼም ሰው መጀመሪያ ሳያቸው እግራችሁን አያይም አይደለ? ሌላ ነገር ካልፈለገ ምናችሁን ነው የሚያየው? ግንባር ሲያይ ማንን ነው የሚያየው? የእግዚአብሔርን ስም የክርስቶስን ስም በእናንተ ላይ ሲያይ ምን ማለት ነው? በሄድክበት ቦታ ሁሉ እሱ ሪፕሬዘንት ነው የምታደርገው። እናንተ የተገናኘ ሰው እግዚአብሔር ተገናኘ ማለት ነው። የልጁ መልክ በእኛ ላይ ቢሆን ገብተህ ከሰው ጋር ሐሜት ስትጀምር የልጁ መልክ ነው። ስሙ በግንባሮቻችሁ ላይ ነው ወይ ስማችሁ በግንባራችሁ ላይ ነው? ከባድ ነው ወንድሞችና እህቶች። ይሄ አይሰበክም። ይሄ የለም። ከምድራዊ ነገር ጋር ነው ቀልባችንን የሚስብ ነገር ብቻ ነው በቃ ያለው። አላስፈላጊ አይደሉም አላልኩም። ያስፈልገናል። ሰዎች ነን። እንድንበላ እንድንጠጣ አድርጎ የፈጠረን ሰዎች ነን። ግን እግዚአብሔር የሚፈልገን ከዛ ላለፈ ነገር ነው። ያን የተበላሸውን the whole creation ሳፈር ያደረገበትን ወደዛ ፖዚሽን ሊመልሰን ነው እግዚአብሔር የሚፈልገው። ያ የልጁ መልክ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው እስከመሆን ኮምፕሊት ሰው ሙሉ ሰው ጎዶሎንን ማለት እኮ ነው። ያን ስራ ለመስራት ነው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች የተሰጡት ይላል ኤፌሶን ላይ። ምንድነው ስራቸው? ወደ ልጁ እግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ወደ ሙሉ ሰው የልጁ መልክ ወደ መምሰል እንድንመጣ ነው። በዚህም ያገልግሉ፣ በዛም በዝማሬ የሚምጡ፣ በስብከት የሚምጡ፣ በሐዋርያነት ጸጋ ይገለጡ፣ በነቢይነት ጸጋ ይገለጡ፣ በአስተማሪነት ጸጋ ይገለጡ፣ በእረኝነት ጸጋ ይገለጡ። ድምር ውጤቱ የልጁ መልክ ነው መሆን ያለበት። እየሆነ ያለው እሱ ነው። ስትዘምሩ የልጁ መልክ አለክስ ነበር ቅድም ሲዘመር
በቃ ልጁ ኢየሱስ እየተሳለልኝ ያንን ስሰማ ደስ አለኝ። ውስጤን ይነካኛል። በቃ ሌላ ምን በምንም አልተካህም፣ በምንም አልለውጥህም። የልጁን መልክ በምንም አትለውጡት። በቃ የሚያስፈልገን እሱ ብቻ ነው። ዳዊት ሲጸልይ እንደዚህ አለ፣ በሰማይ ካንተ በቀር ምን አለኝ፣ በምድርስ ካንተ በቀር ምን አለኝ አለ። በሰማይም ያለኝ አንተ፣ በምድርም አንተ ነህ። በቃ ሌላ ምንም የለኝም። እናንተ ምን አላችሁ? Now we have to be serious. ተጠያቂዎች ነን ወንድሞችና እህቶች። በየግል ይጠይቀናል እግዚአብሔር። ግን የሁላችን ድምር ውጤት ልጁን እንዲመስል። አሁን ትግል ሆነ ቸርች ውስጥ ለውጥ አናይም። በቃ ዝም ብሎ ሰው ሪሊጂየስ ነው የሆነው። እኔ ብቻ ላገልግል፣ አይዞሽ አትደናገጪ፣ ፊል ፍሪ። ወደሽ ላጥፋ ብለሽ አይደለም አይደለም እንዴ? ድንገት ነው። ልክ ነው። ምንም ሆን ተብሎ የተደረገ አይደለም ለማለት ነው። አትደንግጭ ያልኩት ለዚህ ነው። ክብር ለእግዚአብሔር ይሁን። ዲስትራክት እንዳንሆን እግዚአብሔር ስሙ የተባረከ ይሁን። ዓላማው የልጁን መልክ እንድንመስል ነው። ስለዚህ ፈትሹ የልጁን መልክ። በእያንዳንዱ ግንኙነቶቻችሁ ውስጥ የልጁን መልክ ፈትሹ። ወደ ቤተ ክርስቲያን ስትመጡ ሪፕሬዘንት የምታደርጉት መልክ ይሄ ጎትተን የምናመጣው አይደለም። ይሄ ቸርች ስንገባ ምንቅለሰለሰውን አይደለም እያልኳቸዋለሁ። ይገባቸዋል? ቋንቋዬ እንደ ክሪስማስ ትሪ እንድንሆን አይደለም። ክሪስማስ ትሪ ታውቃላችኋል? ምንድን ነው የሚደረግበት? ላዩ ላይ መብራት ይቀመጣል። ሌላስ? ከረሜላ፣ ብስኩት፣ ጥጥ። አሁን ጥጥ ያፈራል ክሪስማስ ትሪ? ብርቱካን ያፈራል እና የተንጠለጠሉትን ሁሉ ያፈራል። ልክ እንደሱ ነው። እንደ ክሪስማስ ትሪ ትህትናን ማንጠልጠል ላይ አይችልም። በአዳማዊ ማንነታችን ላይ ኢየሱስን ማንጠልጠል አትችሉ። መሆን ነው ያለብን። ባይ ዲፎልት መሆን ነበረብን። እግዚአብሔር ለመስራት የሚያስችለውን ኮንዲሲቭ ኢንቫይሮንመንት ለእግዚአብሔር እንፍጠርለት። ለመሰራት ፈቃደኞች እንሁን። ቼክ ሊስት ይኑረን። ልክ ነኝ ወይ? ድርጊቴ፣ ተግባሬ እሱ ሁሉ ከልጁ መልክ ጋር መሄድ አለመሄዱን እያጣራን እንሄድ። ያዳነን የልጁን መልክ እንድንመስል ነው። የጠራን የልጁን መልክ እንድንመስል ነው። የልጁን መልክ ስንመስል እግዚአብሔር ለዛ ነው የጠራን። እግዚአብሔር ለዛ ነው ያጸደቀን። እግዚአብሔር ለዛ ነው ያከበረን። ኢንድ ሪዛልቱ ግሎሪፊኬሽን ነው፣ እንድንከብር። አሜን። ክብር ለእርሱ ይሁን። እንጸልይ።